ኪሮቤል በትዕግስት ምክንያት ወደዛ ቤት እንዳትመጣ ተብሎ ቢከለከልም እዛ ቤት እንዳትመጣ የተባለበት ዋነኛ ምክንያት በደንብ ነው ጠንቅቆ የገባው። እንዲሁም ደግሞ አቶ ግርማና እንዲሁም ደግሞ ልጁ ላምሮት ይህንን ትዕዛዝ በእሷ ላይ እንደፈጸሙት ከኪራ ላይ ይፈጽሙታል በማለት ነበር እንግዲህ እንዳይመጣና መለየት አለብን ብላ የወሰነችው። ቢሆንም ኪራ ችግር የለውም እኔ አንቺ ካልሽኝ እዚህ ቤት ድርሽም አይደለም እዚህ ቤት ብቻ ሳይሆን እንግዲህ ከህይወት ይውጣልኝ ካልሽኝ እኔ ልወጣ እችላለሁ በማለት እንግዲህ ለትርሲት አናግሯትም ነበረ። ትርሲትም ምንም እንኳን ከህይወትሽ እወጣለሁ የሚለው ቃል ቢያናድዳትም ነገር ግን ወደ ቤት ከተመለሰችም በኋላ ከእናቷ ጋር ሆና በመነጋገር ላይ ነበረች። እኔ ምልሽ እናቴ ይህን ያክል እኔ ጨካኝ ነኝ? እንዴት ምንድነው እንደዛ አይቀለድኩበት? በእርግጥም እኮ እኔ ልጁን በጣም ነው የምወደው፣ ግን ደግሞ ለእሱ አዝኜለት እና አስቤለት ነው። ምናልባት አልፈልግም እዚህ ቤት አትምጣ የሚለው ቃል ሰብሮት ይሆን እንዴ በማለት እናቷንም ነግራትም ነበረ። እናትም ችግር የለውም ኪራ ባንቺ የሚቀየር እንዲሁም ደግሞ የሚሰበር ሰው አይደለም፣ ምክንያቱም በጣም ስለሚወድሽ አሁን የተናገርሻቸው ቃላቶች ለሱ ምንም አይደሉም እና ታስቢ በማለት ልጅቷን ለማጽናናት ትሞክራለች ማለት ነው። በሌላ በኩል እንግዲህ በኪራና በላምሮት መካከል ከፍተኛ ድባት የነበረ። በዚህ መካከል እንግዲህ ላምሮት እቅድሽ ተሳክቶልሻል፣ እንኳን ደስ አለሽ፣ ይኸው ከዚህ በኋላ እዚህ ቤት አልመጣም በማለት እንግዲህ በደስታ ነበር የነገራት። እሷም እንግዲህ በጣም ደስ ይላል፣ ምክንያቱም አንተም በቦታ እኛም በቦታችን ተከብረን መኖር እንችላለን። ከዚህ በኋላ ክፉ ደጉም አንነጋገርም እና ምን ችግር አለው? ይህም እኮ ለአንተ የተሻለ ነው። በዛ ላይ ደግሞ አትመጠንም ይች ልጅ አሁን ላይ እንደምታያት እንግዲህ የሰው እርዳታ የሚያስፈልጋት ልጅ ናት። በዛ ላይ አይኗ ማያይ እና እስከ መቼ ነው በዚህ ሁኔታ ከእሷ ጋር የምትቀጥለው? ገና ወጣት ነው። ስለዚህ ሌላ ልጅ ማምጣት ትችላለህ። ሌላ በጣም ቆንጆ የሴት ፍቅረኛም ከፈለግ ማድረግ ትችላለህ። ነገር ግን ከትዕግስት ጋር ያለን የፍቅር ግንኙነት እንድታቋርጥ እፈልጋለሁ በማለት እንግዲህ ለአምሮት ለኪራ ተነግረዋለች ማለት ነው። ኪራም በዚህ ጊዜ በጣም ነበር የተበሳጨባት። እንዲሁም ለምን እንደዚህ ልትይ ቻልሽ? ምን ነው ወደሽኛል እንዴ በማለት ጠይቋታል ማለት ነው። ለአምሮትም በጣም ነበር የተነገጠችው እንደዛ ብሎ ሲጠይቃት፣ እናም ተርበትብታለች። በእርግጥ ለአምሮት ፍቅረኛ አላት። ነገር ግን ያ ፍቅረኛው አሁን ላይ እሷ ጋር አይደለም ማለት ይቻላል። እንግዲህ ፈርቶ አቶ ግርማ አስፈራርቶት ስለነበረ ተሰውሯል ማለት ነው ከአካባቢው። ልጁ እንዳታስከፋት ብሎ በጣም አስጠንቆታል ግርማ። እናም እንግዲህ ኪራን ሳትወደው አቀርም። እናም ደግሞ በእህቷ በጣም ስለምትቀና እህቷ ብዙ ነገር አላት፣ እሷ ደግሞ የላትም። በዚህም እንግዲህ በጣም እየቀናች ነው ያለችው እና ስለዚህ እኔ ነገሮችን ማስተካከል አለብኝ በማለት ብዙ ነገሮችን ለማመቻቸት እየሞከረች ነው ያለችው እና ኪራም እንደዛ ብሏት ጥሏት ሂዷል። ወደሽኝ ከሆነ ግን ከኔ ጋር ትርቂያለሽ እንጂ አታቀርቢም ወይም አላቀርብሽም ወደ እኔ ብሏታል። ይህም እንግዲህ ለምን እኔ ከሷ በምን አንሳለሁ የሚል ክርክር ውስጥ ገብታለች። በሌላ በኩል ደግሞ እንግዲህ ትንኮሳም አድርሶባታል ማለት ይቻላል። የአቶ ግርማ እኮ የትርሲትን አባት የገደለው አባትሽ ነው። እሱ የአንቺን መጠቀሚያ እያደረገች ነው እንደፈለገ ወንጀሎቹ እንዳይጋለጡበት እና አንቺ ደግሞ ጥሩ ሰው መስሎች ዝም ብለሽ ከክፉ ስራዎቹ መካከል ጥብቅናም ትቆሚለታለሽ አይደል አባትሽ። ይልቅ በመጀመሪያ ሂጂና ስለ አባትሽ ማንነት አጣሪ፣ አባትሽ ምን አይነት ሰው እንደሆነ በደንብ ማወቅ ይኖርብሻል በማለት እንግዲህ ይጠይቃታል ማለት ነው። ለአምሮትም ምን ማለት ፈልገ ነው? ስለ አባቴ ምን የምታውቀው ነገር አለህና አንተ ነህ ወይስ እኔ ነኝ አባቴን የማውቀው? በማለት እንግዲህ ለአባቷ በጣም ስትከራከር ነበረ። ኪራም በእርግጥ እሱ ወልዶሻል፣ አሳድጎሻል ከልጅነት እስከ እውቀት እስከዚህ ደረጃ እስካለሽ ድረስ አብሮሽ ነው ያለው። ነገር ግን አሳደገሽ ተንከባከበሽ ማለት ታውቂዋለሽ ማለት አይደለም። እኔ በእርግጥ በቅርቡ ነው የማውቀው፣ ግን በገርምሽ አንቺ ከምታውቂው በላይ በደንብ ነው ጠንቅቄ የማውቀው አባትሽን በማለት እንግዲህ ይነግራታል። ይህም እንግዲህ በጣም አናዷት እንዲሁም ደግሞ ጥያቄ ፈጥሮባትም ነበረ። በሌላ በኩል እንግዲህ ግርማ ኪራን የሆነ ነገር ለማድረግ እያሰበ ነው። እንግዲህ ማን እዚህ ቤት እንደሚወጣና እንደሚቀመጥ እንዲሁም ደግሞ ከድልድዩ ላይ ማን እንደሚያልፍና ማን እንደሚቆም እናያለን የሚል ትልቅ ክርክር እያነሳባትም ነበረ። ምን ልታደርገው አስበ ነው በማለት እንግዲህ ስትጠይቀው ላምሮት በእርግጥ እሱ እቅዱን መናገር አልፈለገም። ነገር ግን ምን ያላት ሳታስቢ በቅርቡ ማድረግ የፈለጉትን ነገር ላችሁ ነግርሻለሁ። እናም ደግሞ ይህንን ነገር ለማድረግ የአንቺ እርዳታና እገዛ ስለሚያስፈልገኝ ታደርገዋለሽ ብሏታል። እናም ላምሮትን እንግዲህ ወንጀል ሊያሰራት ነው የፈለገ። እሷ ግን
የመሰላት ዝም ብላ ልክ እንደዚህ አይን ማጥፋት እንዲሁም ደግሞ ሌላ ቀለል ያለ ነገር ነበር የመሰላት። በአሁኑ ግን አባቷ የሚያዛት ስራ በጣም ከባድና ኃይለኛ እንደሆነ ተረድታለች። በተለይ ደግሞ ወንጀለኛ ነው ካላትም በኋላ ኪራ አባቷ በጣም ነበር ያጠራጠራት። እንዲሁም ደግሞ ግርማን ሂዳ ጠይቀዋለች ማለት ነው። አባቴ አንተ ነህ ወይ የገደልከው ብለዋለች በግልጽ። ነገር ግን ግርማ ምንድን ነው ያደረገው በዛ ቅስፈት እኔ እንኳን እንደዛ አይነት ጥያቄ ልትጠይቅኝ ገና ሲመጣብኝ እምፈራና እምሸሽ ሰው ነኝ ከዚህ ሁኔታ በማለት ነበር የመለሰው። ነገር ግን እውነቱን እንድትነግረኝ እፈልጋለሁ ዛሬ ከዚች ክላስ እውነቷን ነግረኝ ነው እንጂ መውጣት የምፈልገው ሳትነግረኝም አልወጣም። እንዲሁም ደግሞ ከኪራ ጋር ማድረግ የፈለግከውን ነገር እንዳግዝህ ከፈለግ ስለዚህ ነገር በደንብ ልታወራኝ ይገባል በማለት እንግዲህ ለአምሮት ማፋጠዋለች። እንግዲህ አቶ ግርማም ግዴታ ማብራራት ስላለበት እሺ ተቀመጭ ይላትና ለማስረዳት ይሞክራል። አዎ ልክ ነሽ፣ እኔ አንቺን በጣም ነው የምወድሽ። ነገር ግን እኔ ያጠፋቸው ጥፋቶች እንዳለ አንቺን እንዲጎዱሽ አልፈልግም። ስለዚህ ምንድን ነው እያደረግኩ ያለሁት? ይህንን ልጅ ካስጎገድኩት እኔ የማሰራው ስራ እያንዳንዱ ለራሴ ብቻ ይሆናል። ሰው አንቺን እንዲነካሽ አልፈልግም። ምንም ነገር በቃ ክፉም ሆነ ደግ እንዲነካሽ አልፈልግም። ስለዚህ ይህንን ልጅ ላስወግደው ስልሽ ነበረ ለዚህ ነው። ምክንያቱም እሱ በደንብ ጠንቅቆ ያውቃል እኔ ማን እንደሆንኩ። ስለ ትርሴት አባት፣ ስለ ቤተሰባችን እያንዳንዱ ስለሚያውቅ ነው እዚህ ቤት መምጣት የለበትም ያልኩሽ። ምክንያቱም እውነት ነው ገድዬዋለሁ ማለት እንግዲህ ይነግራታል ማለት ነው ለአምሮት። በዚህ ጊዜ እኔ አላምንም ለካ ወንጀለኛ አባት ነው ያለኝ እንዴ እስከዛሬ እንዴት በማለት በጣም እንግዲህ ደንግጣ ክው ብላ ነበረ። ምንም አይነት መልስ ራሱ እንኳን አታ ለመመለስ አቅም ራሱ እንኳን አልነበራትም ማለት ነው። ምክንያቱም እሷ የምታስበው ደግ አባት እንዳላት እና ጥሩ አባት እንዳላት ነው ማለት ነው። በዛም እንግዲህ ስለዚህ ኪራ የተናገረው ነገር እውነት ነው አይደል ትለዋለች። እሱም እንግዲህ እውነት ነው ይላታል ማለት ነው። ምንም የደበቃት ነገር የለም። እዚህ ጋር ደስ የሚለው ነገር ግርማ የመጣው ይምጣ ብሎ ለልጅቱ እውነቱን ተናግሯል ማለት ነው። እናም መጀመሪያ ይህንን ቤት ከትርሴት መውሰድ የፈለግኩት ለምን ይመስልሻል? ምናልባት እኮ እኔ ራሱ ብታሰር ለአንቺ መውደቂያ እያመቻቸው ነው። ምክንያቱም ከታሰርኩ እኔ አንቺ ጥሩ ህይወት ትኖሪያለሽ፣ ካልታሰርኩ ደግሞ እንደዚያው አብረን እንኖራለን። ስለዚህ ቅድሚያ ይህንን ቤት በአንቺ ስም ማዝወር አለብኝ ይላታል ማለት ነው። አሁንም እንደዛ ሲላት ግን አልተዋጠላትም ማለት ነው። ለምንድን ነው ይህ ሰውዬ እዚህ ቤት ጋር ያለው ነገር የሚል ጥያቄ ፈጥሮባታል ለአምሮት። ይሄ ቤት የትርሲት ቢሆንም እንደገና ደግሞ አባቷን የገደለባት እሱ ቢሆንም ግን ደግሞ ለምንድን ነው ቤቱ በእኔ ስም እንዲመዘገብ የፈለገው? በእርግጥ አሁን አባቴ እንደሚለው ለእኔ አስቦልኝ ነው እሱ እስር ቤት ሲገባ እኔ ጥሩ ህይወት እንድኖር ብሎ ነው ወይስ ደግሞ ሌላ ጥቅም አለው? በማለት እንግዲህ አሁን ላይ አባቷን በጣም እየተጠራጠረችው ነው ያለችው ለአምሮት። ምክንያቱም ፈርታለች ማለት ይቻላል። እንግዲህ ተጠቅሞ ይጥልሻል ካላትም በኋላ ኪራ በተለይ ደግሞ በጣም ነው ነገሮቿ የከበዷት። እንደምንም ብላ በራሴ መንገድ ይህንን እየተምታታ ነገር እፈተዋለሁ፣ እኔ ለአምሮት ነኝ፣ ማንም ሰው አይደለም፣ ማንም ሰው እንደፈለገው ሊጠቀምብኝ አይችልም የሚል አቋም ይዛለች። እንግዲህ ኪራም የራሱን አቋም ይዟል። ግርማም ቢሆን በጣም ተናዷል ማለት ነው። ይህንን ሚስጥር ለአምሮት መናገር አልነበረበትም። ይሄ ልጅ አሁን ከልጅ ጋር በጣም እያጣላኝና እያቆራረጠኝ ያለ በማለት እንግዲህ እገለዋለሁ በማለት እየፎከረ ነው ኪራ ደግሞ እንግዲህ ያው በዚህ በፊት የግድያ ሙከራ እንዲሁም ደግሞ ደብድባቸው ብሎ የላካቸው ሰዎች ከእስር ቤት ውስጥ 3 ጊዜ እስር ቤት ገብተው 3 ጊዜ ሁላሱ ምስክር ሆኖ እንዳስወጣቸውም ተናግሯል። ነገር ግን አሁን በጣም ትላልቅ የሆኑ ሰዎችን ነው እንግዲህ እየቀጠረ ያለው ግርማ። ኪራ የማያውቃቸው እንዲሁም ደግሞ ከኪራ አካባቢ ያልሆኑ ሌላ ክፍለ ሀገር ያሉ ሰዎችን አምጥቶ ጋርድ ማለት ይቻላል እንግዲህ ልክ ስፖርተኛ የሚመስሉ ናቸው። እነዚህን ሰዎች ልኮበታል። አሁን ኪራ እነዚህን ሰዎች እንዴት ነው ማሸነፍ የሚችለው የሚለው ደግሞ ሌላ ከባድ ነው። ወይስ ኪራ በአሁኑ ቻንስ አለው የማምለጡ እንደ በፊቱ ወይስ ደግሞ አያመልጥም? በሌላ በኩል እንግዲህ ዝናሽ አሁን በጣም ስለ ልጇ በጣም እያሰበች ነው ያለችው። አይዞሽ እያለች እንግዲህ ብርታትና ጥንካሬ እየሆነቻት ነው። የልጅ ስራ ይጋለጣል እያለች ነው። እንዲሁም ደግሞ የላምሮት ስራ አሁን ጠንቅቃ ስለምታውቅ አይኗን የጠፋችበት እሷ እንደሆነ ስታውቅ ሴት አርጋ በገደለቻት የሚል ስሜት አለ በአይምሯ ማለት ነው። በገደልኳት እንደው ልጅ ባትሆንማ አንቄ ነበር ምገላት ምናምን እያለችው ነበረ። እንዴት ከእህቷ ላይ ያክል ትጨክናለች? ለነገሩ የግርማ ልጅ ሆና እንዴት በቃ አትጨክንም በማለት እንግዲህ ስታያት ደግሞ እየፈላ
የተንተከተከ ነው ያለ። ነገር ግን ምን ማድረግ አችልም። ያው የወለደቻት ልጅ እስከሆነች ድረስ ሽብላ መቀበል ነው ያለባት። እናም እንግዲህ በጣም እያዘነች ነው ያለችው። ለእህቷ ተጠንቀቂ፣ አይዞሽ፣ አይንሽ በቅርቡ ያያል ተብላለች። እንደገና ደግሞ ዶክተሩም ትልቅ ተስፋ ነው የሰጣት። ኪራም እንግዲህ አይኗ እስከሚሻላት እኔ አለው በድብቅም እየተከታተልኩ መንገዱን ቢሆን አደርሳታለሁ ይላል። በእርግጥ እሷ አንተ ጋር ሲሆን ጥገኝነት እየተሰማኝ ነው ዞር በልሌ ብለዋለች። እሱ ደግሞ እሺ ብሏል። ነገር ግን ደግሞ በርቀት እየተከታተለ ሌሎችን ሰዎች እየላከ ወደ ሆስፒታልም ወደ ምንም እንድትመጣ እያደረጋን ነው። እናም ቀጣይ የትርሲት አይን እንግዲህ የሚገለጥ ይመስለናል። ለምሮትም ስለ አባቷ ወንጀል ጠንቅቃ የምታውቅ ይመስላል። ዝናሽም ምን ትወስናለች? ዛሬ ወዳችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ